የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እናጋራችኋለን። እስከ ፕሮግራማችን ፍጻሜ ቆዩ ውድ ቤተሰቦቻችን። ምሽቶቻችሁ ግን እንዴት ተጠናቀቁ? በተለይም በሳምንቱ አጋማሽ በርከት ያሉ የአውሮፓ መድረክ ጨዋታዎችን ተመልክተን ነበር። ትላንት ምሽት የዩሮፓ ሊግና ኮንፈረንስ ሊግ ሶስቱም የፕሪሚየር ሊግ ክለቦች ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል። ልዩ ምሽት ነበረ፣ እናነሷለን። ዛሬም በርከት ያሉ መርሃ ግብሮች ይደረጋሉ። በሀሳብ መስጫ ሳጥናችን ግን ስሜታችሁን ብታጋሩን ደስ ይለናል ውድ ቤተሰቦቻችን። በአውሮፓ ትልቆቹን ክለቦች እናነሳለን። ሃትሪክ ሰርቷል ብሩኖ ፈርናንዴዝ። አሁን በማንቸስተር ዩናይትድ ውስጥ የህልውና ተጫዋች ሆኗል። ብሩኖ ፈርናንዴዝ ለተቾቹ ምላሽ ሰጥቷል። አንደኛው የቀድሞ ዩናይትድ ተጫዋች ሮይ ኪን ነው፣ የዩናይትድ አምበል ነበር። ለሱ ምላሽ ሰጥቶታል። ፍጹም ቅጣት ምት አብዝተህ ታስቆጥራለህ ላሉትም ሊቨርፑል እና ቪኒሲየስ ጁኒየርን ጠይቋቸው ፍጹም ቅጣት ምት ማስቆጠር ምን ማለት እንደሆነ እነሱ ይነግሯቸዋል ብሏል። በማንቸስተር ዩናይትድ እና በሪያል ሶሴዳድ ጨዋታ ላይ ግን ፓትሪክ ዶርጉ ይለያሉ ውድ ቤተሰቦቻችን። ለመሆኑ ሩበን አሞሪም የራሳቸው ምርጫ የሆነው ፓትሪክ ዶርጉን አምጥተው ቡድኑ ላይ እንደዚህ አይነት ተጽዕኖ ከፈጠረ የሳቸው ሙሉ ስብስብ በራሳቸው ምርጫ ሲገኝ የዩናይትድ ደጋፊዎች የግል መልከታችሁን አጋሩን። እሳቸው ከጨዋታው በኋላ ለብሩኖ ፈርናንዴዝ ስንል ዋንጫውን ማንሳት አለብን ብለዋል። የጨዋታው ኮከብ ነበረ። በማንቸስተር ዩናይትድ በኩል ግን ልዩ ዜና የፓትሪክ ዶርጉና የጨዋታው አልቢተር ዳኛ መካከል የነበረው ግንኙነት ነው። ፍጹም ቅጣት ምቱም አይገባኝም ብሎ አንድ ፍጹም ቅጣት ምት እንዲሻር አድርጓል። በዩናይትድ በኩል ተጨማሪ የቡድን ዜና ይዘናል። በአርሰናል በኩል የፊታችን ሳምንት መጨረሻ ወይም እሁድ በተወዳጁ የእንግሊዝ ፕሪሚየር ሊግ ቼልሲን ይገጥማሉ። ከዛ በፊት ግን ማይክል አርቴታ የሰጧቸው ጋዜጣዊ መግለጫዎች አሉ። በተለይም ሪያል ማድሪድን የማሸነፊያውን ቀመር ይፋ አድርገውታል። በአርሰናል በኩል የሚነሱ በርከት ያሉ ነገሮች ውስጥ አንደኛው ዝውውር ነው። ሰበር ዜና አለን በዝውውር ጋር በተያያዘ ለአርሰናል ደጋፊዎች ጠብቁን። ከዛ ውጪ ቡካዮ ሳካንን በተመለከተ አስደሳች ዜና ለአርሰናል ደጋፊዎች ይዘናል። የሳምንቱ ትልቁ ጨዋታ በካራባው ካፕ የፍጻሜ ጨዋታ ነው፣ እናነሷለን። በሊቨርፑል እና በኒካስል መካከል የሚደረገውን አርኔ ስሎት ስለ ፍጻሜው ጨዋታ ያሉት ነገርና የዛሬ መግለጫቸውን በተመለከተ ተጨማሪ መረጃ ይዘናል። ለመሆኑ ሳላ ባላንዶርን የአውሮፓ ሻምፒዮንስ ሊግን ሳያሸንፍ ለምን አያነሳም? ሊዮኔል ሜሲ 3 ጊዜ፣ ክርስቲያኖ ሮናልዶ እና ሮናልዲኒዮ ጎቼ አንዳንድ ጊዜ አድርገውታል። ሳላን የተመለከተ ተጨማሪ ጥንቅር ይዘንላችኋል። በቼልሲ በኩል ኮንፈረንስ ሊጉ ላይ ሩብ ፍጻሜ ያልፈዋል። ያለመሸነፍ ጉዟቸው እንደቀጠለ ነው። ኬረን ዲስፕሪሃል ስታንፎርድ ብሪጁን የመወሰኛ ግብ ያስቆጠረ ተጫዋች ነው። ቼልሲዎች ባለፉት 5 ተከታታይ ጨዋታ ድል አስመዝግበዋል። በቼልሲ በኩል ኤንዞ ማሬስካ ዓላማችን እናሳካለን እያሉ ነው። ዓላማችንን ለማሳካት እንፋለማለን ብለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ተጨማሪ መረጃዎችን ስናነሳላችሁ ካለ መድኃኒት እንቅልፍ የማይተኛውን ተጫዋች እናነሳለን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች አነጋጋሪና የተመራረጡ ርዕሰ ጉዳዮችን ለእናንተ ውድ አድማጮቻችን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እንድታበረታቱን በትህትና እንጠይቃለን። ምሽት እንዴት አለፈ? ምን እንጠብቅ? በሳምንት ውስጥ መጨረሻ የሀሳብ መስጫ ሳጥናችን ላይ ያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። በሀገር ቤት እንጀምር። የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ በቀጣይ ላሉባቸው የዓለም ዋንጫ ማጣሪያ ጨዋታዎች ዝግጅታቸውን በትላንትናው ዕለት ጀምረዋል። ዋሊያዎቹ በትላንትናው ዕለት በአዲስ አበባ ስቴዲየም ከምሽቱ 10 ሰዓት እስከ 11 ሰዓት ከ30 ልምዳቸውን ሰርተዋል። በትላንትና የመጀመሪያ ልምምድ ወቅት ከአቡበከር ናስር በቀር ጥሪ የቀረበላቸው ሁሉም ተጫዋቾች መካፈላቸው ተረጋግጧል። ብሔራዊ ቡድኑ አርብ ማለትም መጋቢት 12 2017 ዓ.ም ሞሮኮ ካዛብላንካ ስታድ ላሪብ ዛውሊ ስቴዲየም ላይ ከግብፅ ብሔራዊ ቡድንና እንደዚሁም ከጅቡቲ ጋር የዓለም ዋንጫ የማጣሪያ ጨዋታቸውን እንደሚያደርጉ ይታወቃል። ዛሬም የአውሮፓ መድረኮች ቀጥለው ይካሄዳሉ። ዛሬ ግን በሊግ መርሃ ግብር ነው የአውሮፓ መድረኮች የሚመለሱት። በላሊጋው ላስ ፓልማስ ከዲፖርቲቮ አላቬዝ ምሽት 5 ሰዓት፣ በሴሪኤ ጄኖዋም ከሊሴ ምሽት 4 ሰዓት ከ45፣ በቡንደስሊጋ ሴንት ፓውሊ ከሆፈኔ ምሽት 4 ሰዓት ከ30፣ በፍራንስ ሊጋ ኒንስ ከኦግዤር ምሽት 4 ሰዓት ከ45 ደቂቃ ሲል ጨዋታዎቹ የሚጀምረው ነው የሚሆነው። በሳውዲ ፕሮ ሊግም ዛሬ አንድ ተጠባቂ መርሃ ግብር አለ።
አልናስር ከአልኮሎድ ጋር ጨዋታቸውን ያደርጋሉ። በተለይም ክርስቲያኖ ሮናልዶ ቡድን አልናስር ጥሩ አጋጣሚዎችን አግኝቶ ነበረ በሳውዲ ፕሮ ሊግ ወደ መሪዎቹ አልኢታድና አልሂላል ለመጠጋት ግን እድሎቹን አልተጠቀመበትም። ዛሬ ሲጠቀማሉ የምንመለከተው ይሆናል። ጨዋታው በኢትዮጵያን አቆጣጠር ምሽት 4 ሰዓት ሲል የሚጀምር ይሆናል። ውድ ቤተሰቦቻችን የዩሮፓ ሊግና ኮንፈረንስ ሊግ ላይ የተመዘገቡ ውጤቶችን እናንሳና በዝርዝር እንመለከታቸዋለን። ላዚዮ ወደ ቀጣዩ ዙር ማለፉን አረጋግጧል። ቪክቶሪያ ፕሌዘን ጋር የነበረውን ጨዋታ 1-1 በሆነ ውጤት ነበረ ማጠናቀቅ የቻለው። ራምጊዩሊና እንደዚሁም ሱሊስ ግቦቹን አስቆጥሯል በጨዋታው ላይ ለላዚዮ እና ለቪክቶሪያ ፕሌዘን። በድምር ውጤት ላዚዮ 3-2 በማሸነፍ ወደ ቀጣዩ ዙር ማለፉን አረጋገጠ። አይንትራክ ፍራንክፈርትም ባልተጠበቀ ሁኔታ ነው አያክስን በድምር ውጤት 6-2 ትላንትና ደግሞ 4-1 ያሸነፈው። በአይንትራክ ፍራንክፈርት በኩል ማሪዮ ጎትዘ 2 ግቦችን አስቆጥሯል። የቀድሞ የቦሩሲያ ዶርትመንድና የባየር ሙኒክ ተጫዋች ነበረ። 2 ግቦችን አስቆጠረ። በኋያና በአውሮፓ ትልቅ ክለቦች የሚፈለገው ኤኬቴኬ ቀሪዎቹን ግቦች አስቆጥሯል። ታይለር ነበር ብቸኛውን አያክስ ግብ ያስቆጠረው። በድምር ውጤት 6-2 ነው አይንትራክ ፍራንክፈርት አሸንፎ ወደ ሩብ ፍጻሜ ማለፉን ያረጋገጠው። የዩናይትድ የሩብ ፍጻሜ ተፋላሚ ኦሎምፒክ ሊዮንም ቡካሬሽትን 4-0 ነው ማሸነፍ የቻለው። ሚኬታውዲስ 2 ግቦችን እንዲሁም ኑሃማ 2 ግቦችን ለላዚዮ አስቆጥሯል። 4-0 ትላንት ሲጠናቀቅ በድምር ውጤት ኦሎምፒክ ሊዮን 7-1 በሆነ ውጤት ነው ቡካሬሽትን ያሸነፈው። ሌላኛው የምሽቱ ትልቁ ጨዋታ የነበረው የአትሌቲኮ ቢልባውና የሮማ ጨዋታ ነው። ጨዋታው በአትሌቲኮ ቢልባው 3-1 አሸናፊነት ተጠናቋል። ግን ጨዋታውን ውጤት ቀያሪ ሁነት የነበረችው ገና በ11ኛው ደቂቃ ላይ ተከላካዩ ማትስ ሁመልስ በሮማ በኩል በቀጥታ በቀይ ካርድ ወጣ። እንግዲህ ከዚህ ሰዓት በኋላ እንግዲህ ለሚቀጥሉት ወደ 80 ደቂቃ በላይ ሮማዎች በጎዶሎ ተጫዋች ነው ጨዋታቸውን ያደረጉት። ኒኮ ዊሊያምስ 2 አስደናቂ ግቦችን ለአትሌቲኮ ቢልባው አስቆጠረ። ዩሪ ቀሪዋን ግብ አስቆጥሯል። ፓራዴዝ 93ኛው ደቂቃ ላይ ሮማን ከሽንፈት ያልታደገች ግብ አስቆጥሯል። በድምር ውጤት 4-3 አሸንፈው አትሌቲኮ ቢልባዎች ማለፍ ችሏል ማለት ነው። ውጤት ቀልብሷል። ግን ይህ ጨዋታ ለሮማ በጣም የሚያናድድ አይነት ውጤት ነው። ምክንያቱም የማትስ ሁመልስ ቀይ ካርድ ሁሉም ነገር በጨዋታው ላይ የለወጠች ነበረች። በጨዋታው ላይ 22 ዓመቱ ኒኮ ዊሊያምስ 2 አስደናቂ ግቦችን አስቆጥሯል። በአውሮፓም ትልቅ ክለቦች እንዲፈለግ እያደረገው ነው ዳግም ሰሞኑን እያሳየ የሚገኘው እንቅስቃሴ። በተለይም አሁን ላይ ስሙን ከጀርመኑ ኃያል ክለብ ባየር ሙኒክ ጋር በስፋት እየሰማ ነው እንገኛለንና ምሽት ላይም በጣም አስደናቂ ነበር። የጨዋታውም ኮከብ የነበረው እሱ ነው። በኮንፈረንስ ሊግ ከተሳተፉት ቡድኖች ውስጥ አንደኛው ሪያል ቤትስ ነበረ። ከቪክቶሪያ ጋር ያደረገውን ጨዋታ ከሜዳ ውጭ ሄዶ ሪያል ቤትስ 4-0 አሸንፏል። ቡካምቡ 5ኛው ደቂቃና 20ኛው ደቂቃ ላይ 2 ግቦችን አስቆጠረ። አንቶኒ 58ኛው ደቂቃ እንደዚሁም ኢስኮ 80ኛው ደቂቃ 4ቱን የሪያል ቤትስ የማሸነፊያ ግቦች ማስቆጠር ችሏል። በውሰት ማንቸስተር ዩናይትድ ለቆ ሪያል ቤትስን የተቀላቀለው አንቶኒ አስደናቂ ብቃቱን ማሳየት ቀጥሏል። አሁንም በ10 ጨዋታ በ4 ግቦች ላይ ቀጥታ ወደ ግብነት በመቀየር ተሳትፏል። በእርግጥ ግብ ብቻ አይደለም 3 አሲስቶችም አሉት። በአጠቃላይ በ10 ጨዋታ ለሪያል ቤትስ 7ኛ የግብ አስተዋጽኦ ላይ ደርሷል። እጅግ በጣም የተለየ ነው። ለዩናይትድ በ96 ጨዋታ ነው 12 ግቦችን ማስቆጠር የቻለውና ግብ የማስቆጠር ነጻሪው በሪያል ቤትስ ቤት እጅግ በጣም አስደናቂ የሚባል ነው። በአጠቃላይ አንቶኒ ትናንት ምሽትን በነበረው ጨዋታ ላይ 1 ግብ አስቆጥሮ 1 ደግሞ ለግብ የምትሆን ኳስም አመቻችቶ በጨዋታው ላይ እንደዚሁ ማቀበል የቻለበት ምሽት ነበረ። በትልቁ ሲጠበቅ የነበረው የሬንጀርስና የፌነርባቼ ጨዋታ ነው። በፌነርባቼ ሜዳ ሬንጀርስ 3-1 አሸንፎ ጆዜ ሞሪኖ ዶም ከዚህ በላይ ግብ አለማስቆጠራቸው እድለኛ ነን ብለው ነበረ። ትላንትና ውጤት ሙሉ ለሙሉ ባይቀለብሱትም ግን ደርሰው ነበረ ፌነርባቾች መጨረሻ ላይ በፍጹም ቅጣት ተሸነፉ እንጂ ትላንትና ፌነርባቼ በ45ኛውና 73ኛው ደቂቃ ላይ ሲዝማኒ ሲኪ ባስቆጠረው ግብ 2-0 አሸነፉ ጨዋታውን። በድምር ውጤት ጨዋታውን እኩል አድርገውት ነበረ ማለት ነው። በፌነርባቼ በኩል 3-3 ሆኑ ማለት ነው። ከዛ በኋላ 90ኛው ደቂቃ በፌነርባቼ 2-0 ጭማሪ 30 ደቂቃ ላይ ምንም ግብ አልተመለከትንምና ወደ ፍጹም ቅጣት ምት አመራ ጨዋታው። በፍጹም ቅጣት ምት ሬንጀርስ 3-2 አሸንፎ ወደ ሩብ ፍጻሜ ማለፉን እናረጋገጠ።
ጃክ ቡትላንድ ሁለት ፍጹም ቅጣት ምቶችን አድኖባቸዋል። የፌነርባቼ ማለፍ ወሳኙ ሰው ነበረ። ፍሬድም ትላንትና በፌነርባቼ በኩል ፍጹም ቅጣት ምቱን ያመከነው ነው። ጆዜ ሞሪኖ ከጨዋታው በኋላ ሬንጀርስ በፍጹም ማለፍ አይገባቸውም ነበረ፣ ነገር ግን በአጋጣሚውም ሆነው አልፈዋል። እንኳን ደስ ያላችሁ ማለት እፈልጋለሁ። ገንዘብም ሰጥቻቸው ቢዝናኑ አይቆጨኝም ብለዋል። ያው ግን ማለፍ ሳይጠበቅባቸው ነው ያለፉት። ያው ሊዝናኑ ይገባል ብለዋል። እሳቸው ግን ከዳኝነት ውሳኔ ጋር በተያያዘ ይህ ሁላ ነገር እየደረሰ ያለው ባለፉት ስራዎች ወይም ከዚህ ቀደም በነበረኝ ባሳካዋቸው ስኬት ወይም ባስከፋቸው አንዳንድ ውሳኔዎቼ ዳኞች እኔ ላይ ቂም ይዘውብኝ ወይም ዩኤፋ በእኔ ላይ ቂም ይዞ አይደለም ይሄ ሁላ ነገር እየተደረገብኝ ያለው ብለዋል። በተለይም ከዳኝነት ውሳኔ ጋር በተያያዘ እጅግ በጣም አሳፋሪ ነገሮች እየተፈጸሙብኝ ነው። የትኛው ስቴዲየም የሚለውን አልናገርም ብለዋል። ያው በቀጥታ ምንም ጥያቄ የለውም የትላንቱን ጨዋታ ነሱሳቸው ሊሉ የፈለጉት ለተጫዋቾችም እንግሊዝ እንደመጫወት ነፃነት የለም ብያቸዋለሁ። በእንግሊዝ ምድር ሁሉ ነገር ሰላም ነው ብለዋል እሳቸው። በቱርክ እየገጠማቸው ያለውን ነገርና በአጠቃላይ በአውሮፓ እግር ኳስ ውስጥም እየደረሰባቸው ያለው በደል ግን እንደ ቂም ነው እሳቸው የቆጠሩት። ቶትናም ሆትስፐርስም ከእንግሊዝ ተወካዮቹ ቡድኖች ውስጥ ትላንትና ውጤት የቀለበሰው ቡድን ነው። ቶትናም ኤዜድ አልካማርን 3-1 አሸንፎ በድምር ውጤት 3-2 አሸንፎ ወደ ሩብ ፍጻሜ መቀላቀሉን አረጋግጧል። ትላንትና ለስፐርስ ኦድቤርት 27ኛውና 74ኛው ደቂቃ ላይ ጄምስ ማዲሰን 48ኛው ደቂቃ ላይ ሶስቱን ግቦች አስቆጥሯል። ኮፕ ማይነር 63ኛው ደቂቃ ላይ ኤዜድ አልካማር ብቸኛዋን ግብ አስቆጠረ። ጨዋታው 3-1 በድምር ውጤት ደግሞ ቶትናም 3-2 በማሸነፍ ውጤቱን መቀለበስ ችሏል። ከእንግሊዝ ክለቦች ሌላ የአውሮፓ ምሽት ጨዋታ የነበረበት ቼልሲ ነው። በእርግጥ በኮንፈረንስ ሊግ ነው። ቼልሲ ትላንትና ስታንፎርድ ብሪጅ ላይ ኮፐንሃገንን 1-0 አሸንፏል። የመጀመሪያውን ዙር ጨዋታ ቼልሲ ከሜዳ ውጭ ሄዶ 2-1 አሸንፎ ነበረ። በድምር ውጤት 3-1 አሸነፈ። ትላንትና ስታንፎርድ ብሪጅን ብቸኛ ግብ ኬረን ዲስብሪሃል በግል ጥረቱ ነበር ያስቆጠረው። ቆንጆ ግብ ነበረ በምሽቱም ማስቆጠር ችሎ የነበረው። ሌላኛው የፕሪሚየር ሊግ ተሳታፊ ክለብ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ከሪያል ሶሲዳድ ጋር የመልስ ጨዋታ ነበረው። የመጀመሪያው ዙር ጨዋታ በሪያል ሶሲዳድ እና በማንቸስተር ዩናይትድ መካከል ስፔን ላይ 1-1 ነበር የተጠናቀቀው። ትላንትና ግን ዩናይትድ 4-1 በሆነ ውጤት ድል ማድረግ ችሏል። ብሩኖ ፈርናንዴዝ 16ኛውና 50ኛው ደቂቃ በፍጹም ቅጣት ምት፣ 87ኛው ደቂቃ በጨዋታ እንዲሁም ዲያጎ ዳሎ 91ኛው ደቂቃ ቀሪ ግቦችን ሲያስቆጥሩ ኦርዛባል በ10ኛው ደቂቃ ነበረ ገና ሪያል ሶሲዳድን በፍጹም ቅጣት ምት መሪ አድርጎ የነበረው። በኋላም ላይ ግን ጨዋታውን ማንቸስተር ዩናይትድ 4-1 አሸንፏል። በእርግጥ ቀይ ካርድ ነበረ። ዩናይትድ 2-1 እየመራ ነው ከሪያል ሶሲዳድ ተጫዋች በቀይ ካርድ ወጥቶም የነበረው። ከዚህ ጨዋታ ጋር በተያያዘ ወደ ቤተሰቦቻችን ሰፋ ያለ መረጃ ይዘናል። ግን የቀጣይ የሩብ ፍጻሜ ተፋላሚዎችን በዚሁ ላይ ማድረስ ያክል ቶትናም ከአይንትራክ ፍራንክፈርት፣ ላዚዮ ከቦዶ ግሊምት፣ ሬንጀርስ ከአትሌቲኮ ቢልባኦ፣ ማንቸስተር ዩናይትድ ከኦሎምፒክ ሊዮን በኢሮፕ ሊግ ነው። በኮንፈረንስ ሊግ የለንደኑ ክለብ ቼልሲ በሩብ ፍጻሜው የፖላንዱን ክለብ ሊጋ ዋርሶን የሚያስተናግድ ይሆናል። ውድ ቤተሰቦቻችን በተለይም የዩናይትድ እና የቼልሲ ደጋፊዎች ተጨማሪ ዜናዎችን ይዘናል። በዩናይትድ በኩል በርከት ያሉ ነጥቦችን ስለያዝን የዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ትላንት የነበሩ የጨዋታ ውጤቶችን ጥቆማ እንቀጥል። በሳውዲ ፕሮ ሊግ አሊታአድ ከአልሪያድ ጋር ጨዋታ አድርጎ ነበረ። ጨዋታው ልዩ ክስተት ነበረው። በተለይም የከሪም ቤንዜማ 2 ግቦች ተሽረውበት ዲያቢና አልሻሪ ባስቆጠሯቸው 2 ግቦች 2-1 በሆነ ውጤት አሸንፈዋል። የቤንዜማ ግብ 78ኛውም ደቂቃ ያስቆጠራቸው ግቦች በቫር ተሽረዋል። በእሺ ብቸኛዋን ግብ ለአልሪያዲ 82ኛው ደቂቃ ላይ ማስቆጠር ችሏል። ውጤቱን ተከትሎ አሊታአድ ለዋንጫው መቅረቡን ቀጥሏል። 62 ነጥቦች ላይ ደረሰ። አልሂላል በእርግጥ አንድ ቀሪ ጨዋታ ነው ብቻኛው የተጫወተው ክለብ በእርግጥ በሳውዲ ፕሮ ሊግ በዚህ ሳምንት ከመሪዎቹ አሊታአድ ነው። 25ኛ ሳምንት ላይ ደርሷል። አሊታአድ ጨዋታው 62 ነጥቦችን ደረሰ። አልሂላል ተከታዩ ቡድን አንድ ቀሪ ጨዋታ ይዞ 54 ነጥቦች አሉት። የ8 ነጥብ ልዩነት መጥቷል። አልቃዳሻ 51 አለው። አልናስር ዛሬ ጨዋታውን ያደርጋል 48 አለው። ካሸነፈ በጊዜያዊነትም ቢሆን ወደ ሶስተኝነት ስፍራ መምጣት የሚችልበትን ውጤት ማስመዝገብ ይችላል። የተወሰኑ አጫጭር መረጃዎችን እናደርሳችሁና ወደ ፕሪሚየር ሊግ መረጃችን እንሻገራለን። የባየር ሙኒክና የኔይማር ስም ባለፉት 24 ሰዓታት ውስጥ በስፋት ሰማነው።
ኔይማር ጁኒየር ዋነኛ ህልሙ በዋነኝነት መቀላቀል የሚፈልገው ባርሴሎናን እንደሆነ ይታወቃል። አሁን ላይ ግን ስሙ ከባየር ሙኒክ ጋር እየተያዘ ነው። በርከት ያሉ ምንጮችም ይህን አረጋግጠዋል። በነፃ ወኪል በአመቱ መጨረሻ ወደ አውሮፓ እግር ኳስ መመለስ እንደሚፈልግ ይታወቃል። በሳምንቱ አጋማሽ በተደረጉ የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎችን ተከትሎም ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የፓሪስ ሰን ዠርሜኑ ግብ ጠባቂ ዶኖሩማ የሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ዶኖሩማ ፒኤስጂ ሊቨርፑልን በመለያ ምት ባሸነፈበት ጨዋታ ጥሩ እንቅስቃሴ ሲያደርግ እንዲሁም 2 የመለያ ምቶችን በማዳን የጨዋታው ልዩነትም እንደነበረ እናስታውሳለን። በተጨማሪም የሳምንቱ ምርጥ 11 ይፋ ተደርጓል። ግብ ጠባቂው ዶኖሩማ ነው። በተከላካይ ስፍራ ኑኖ ሜንዴሽ፣ አሴንሲዮ፣ ኤምሪ ቻን እና ዱምፍሪስ ሲመረጡ 3 የአማካይ ስፍራ ተጫዋቾች ፔድሪ፣ አሴንሲዮ የአስቶን ቪላ የአማካይ ስፍራ ተጫዋች ዲፓወለ ተመርጠዋል። የአጥቂ ስፍራ ተጫዋቾች ቤር ከቦሩሲያ ዶርትመንድ፣ ሃሪኬን ከባየር ሙኒክ እና ራሂም ስተርሊንግ ከአርሰናል ሆነው መመረጥ ችሏል። በሳምንቱ ውዝግብ ፈጥራ የነበረችውም የዩሊያን አልቫሬዝ የፍጹም ቅጣት ምት ሁኔታ በተመለከተ የቀድሞ የማንቸስተር ሲቲ ተጫዋች ሰርጂዮ ኩን አጌሮ እኔ ልነግራችሁ አልቫሬዝ ኳሱን 2 ጊዜ እንደነካ እኔም አይቻለሁ ብሏል። ነገርየው አወዛጋቢነቱ እንደቀጠለ ነው። ገሚሶቹ ነክቶታል፣ ገሚሶቹ አልነካም፣ የለም ተንቀሳቅሶ ነው የነካው፣ ሳይንቀሳቀስ ነው የነካው የሚሉ ነገሮች እንደቀጠሉ ናቸው። ሰሞኑን እንግዲህ ፊፋ በህጉ ዙሪያ ማሻሻያዎችን ያደርጋል ተብሎ ይጠበቃል። በባርሴሎና በኩል የተከላካይ መስመር ተጫዋቹ ኤንጎ ማርቲኔዝ በባርሴሎና ቤት እስከ 2026 የሚያቆየውን ኮንትራት በይፋ ትላንትና መፈረሙ ተረጋግጧል። በአውሮፓ ሻምፒዮንስ ሊግ ታሪክም በእድሜ ትንሹ በጥሎ ማለፍ ጨዋታ ግብ ማስቆጣሪ ተጫዋች ላሚን ያማል ሁለተኛው ሆኗል። በእርግጥ ሌላኛው ቦሃን የተባለ የቀድሞ የባርሴሎና ተጫዋች በ17 ዓመቱ ይህንን አድርጎ ነበረ። 2008 ላይ 17 ዓመት ከ6 ወሩ ነበረ። አሁን ላሚን ያማል ሁለተኛው ሆኗል። በ17 ዓመት ከ7 ወሩ ነው እንግዲህ ይህንን ማድረግ የቻለው። ሁለተኛው ተጫዋች ነው። ጁድ ቤሊንጋም ሶስተኛ ተጫዋች ተቀምጧል። ንዋኔሪ በእድሜ ትንሹ 4ኛ ተጫዋች ነው። ከዛ በኋላ ጀማል ሙሲያላ በእድሜ ትንሹ 5ኛው ተጫዋች ነው። ጥሎ ማለፍ ጨዋታ ጎል ማስቆጠር የቻሉት የሉዊስ ኤንሪኬ ቡድን አሁንም በርካታ አድናቆቶችን እያተረፈ ነው። እሳቸው ኬሊያን መባፔን ስንለቅ በርካቶች ስጋት ገብቷቸው ነበረ። ያለ ኬሊያን መባፔ ቡድን ሲያጠቃም ሲከላከልም ምርጥ ነበር ብለዋል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ትገኛላችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ታላላቅ ክለቦችን የተመለከቱ ስፖርታዊ ጥንቅሮችን ደግሞ የምናደርስ በት ክፍለ ጊዜ ላይ ደረስን። እስከ ፕሮግራማችን ፍጻሜ ቆዩ ከፕሪሚየር ሊግ የመረጃ ክፍለ ጊዜያችን ጋር። በእንግሊዝ እንግዲህ ተሳታፊ ከሆኑ ክለቦች ውስጥ አርሰናል፣ አስቶን ቪላ፣ ማንቸስተር ዩናይትድ፣ ቶትናም እና ቼልሲ ሩብ ፍጻሜን የተቀላቀሉ ናቸው በየመድረኩ። ከብሪቲሽ ክለቦች ካየን ያው ብሪቴን ሲባል እንግሊዝ ሲባል ዩናይትድ ኪንግደም ሲባል ብዙ ልዩነት እንዳለ ይታወቃል። ብሪቲሽ ስንል ደግሞ ሬንጀርስን እንጨምርና 6 የብሪቲሽ ክለቦች በአውሮፓ መድረክ ቀርተዋል። የእናንተ ክለብ አለ ወይ? በሀሳብ መስጫ ሳጥናችን ላይ ካለ የትኛው ክለብ ነው? አጋሩን። ከዛ በተጨማሪ በፕሪሚየር ሊጉ የብሬንትፎርዱ ስፔናዊ የቡድኑም ካፒቴን እንደሆነ ይታወቃል። የብሬንትፎርዱ ካፒቴን ክርስቲያን ኖርጋርድ የእንቅልፍ መድኃኒት እንግዲህ መዋጥ ሱስ ሆኖበታል። ተጫዋቹ በተለይም ከሜዳ ውጭ የሚደረጉ ጨዋታዎች ላይ የእንቅልፍ ኪኒኒ ሳይውጥ እንደማይጫወት እንደተረጋገጠ ነው መረጃዎቹ እየወጡ የሚገኙት። ኤስፒኤን ተጫዋቹ ለቀጣይ ጨዋታ ራሱን ለማዘጋጀት በተቃራኒ ሜዳ በሚደረጉ ጨዋታዎች ላይ አስቀድሞ የእንቅልፍ ኪኒኒ ይወስዳል ብሏል። መረጃውን ከኤስፒኤን ላይ ነው ያገኘነው። ማኖር ሰለሞን ንብረትነቱ የቶትናም ነው። አሁን በሻምፒዮንሺፕ እየተጫወተ ይገኛል። ኤቨርተኖች ተጫዋቹን ሁኔታ በመለማዮቻቸው ወይም በስካውቶቻቸው በኩል እየተመለከቱ እንደሆነ ቲም ቶክ በፊት ገጹ ላይ ይዞት ወጥቷል። ሰማዮቹ ትላንትና በድምር ውጤት 3-1 አሸንፈው ወደ ቀጣዩ ዙር ማለፋቸውን ነገርናችሁ። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ለኮንፈረንስ ሊግ ሩብ ፍጻሜ በቃቱ እንደሚገባው ገልጸዋል። ሩብ ፍጻሜን መቀላቀላችን በጣም አስፈላጊ ነው።
የሚገኘው አሁን ሙሉ ትኩረታችን ቀጣዩ ዙር ላይ ነው ሲሉ ተደምጠዋል አሰልጣኝ ኤንዞ ማሬስካ ደጋፊዎቹ ዋንጫ ቢመኙ የተለመደ ነው ምክንያቱም ክለቡ ከዚህ በፊት ሁሉ ጊዜ ዋንጫዎችን ያሸንፋል ዓላማችንን ለማሳካት ያለንን ሁሉ እንሰጣለን ብለዋል ማሬስካ ቼልሲ በሩብ ፍጻሜው ከፖላንዱ ክለብ ሊጋ ዋርዞ ጋር እንደተመደበም ነግረናቸዋል ቼልሲ ባለፉት 5 ተከታታይ ጨዋታም ድል እንዲሁ ማስመዝገብ ችሏል በአምስቱም ጨዋታ አልተሸነፉም ወልቭስ ዌስት ሃም ዩናይትድ ሳውዝሃምፕተን ሌስተር ሲቲ አሁን ደግሞ ኮፐንሃገንን ድል ማድረግ ችሏል አምስተኛ ተከታታይ ድላቸው ነው ቼልሲ የመጀመሪያውን ጨዋታ ከሜዳ ውጭ አሸንፎ በአውሮፓ መድረክም ከውድድር ተሰናብቶ ማያቅም ይሄንኑ ነው ማድረግ የቻለው እንግዲህ በቀጣይ ደግሞ በሩብ ፍጻሜው ይጓዛሉ ወደ ቀጣዩ ዙር አልፈው ግማሽ ፍጻሜ ይገባሉ የሚለውን ቀጣይ ከ20 ቀናት በኋላ የምንመለከተው ነው የሚሆነው የጨዋታው ብቸኛው ልዩነት ፈጣሪ ኬረን ዲስፕሪሃል ቼልሲ የአውሮፓ ሻምፒዮንስ ሊግን አንስቷል ኤሮፕ ሊግን አንስቷል ስለዚህ አሁን የቀረን ኮንፈረንስ ሊግ ነው ይሄንንም ማሸነፍ እንፈልጋለን ብለዋል በአንዳንድ ሰዎች መካከል ኮንፈረንስ ሊግ ትንሽ ዋንጫ ነው ይላሉ የለምኛ በታሪክ የመጀመሪያው ክለብ እንሆናለን ሶስቱንም ማሳክተን ብለዋል ኮፐንሃገን ጥሩ ቡድን ነበረ በብዙ ፈተኑናል ግን በስተመጨረሻም ድል አድርገናል ስለዚህ ከአውሮፓ ሻምፒዮንስ ሊግ ኤሮፕ ሊግ ቀጥሎ የምናነሳው ዋንጫችን ይሆናል ኮንፈረንስ ሊግ ብለዋል የኮል ፓልመር አባት በሲቲ አካዳሚ የእጅ አጥንት በተመለከተ ይለካሉ እና የተጫዋቹን ቁመት ይገምታሉ ኮል 175 ሳንቲሜትር እንደሚረዝም ነግሮኝ ከቡድኑ ውጪ ሊያደርጉት እንደሚፈልጉ ነግሮኝ ነበር ነገር ግን አላመንኩም ነበር ምክንያቱም ያ ከቤተሰቡ አጭር አባላት አንዱ ያደርገዋል ኮል እስከ ህይወቱ መጨረሻ ድረስ ለሲቲ እንደሚጫወት አስቦ ነበር ነገር ግን በመጀመሪያው ቡድን ውስጥ ብዙ የጨዋታ ጊዜን እንደማያገኝ በማወቁ በውሰት ሲቲን ለመልቀቅ ወሰነ ነገር ግን በውሰት መዞር እንደማይችል ተነግሮት ቡድኑን በቋሚነት መልቀቅ ወስኗል ኮል ፓልመር እግር ኳስ ተጫዋች በመሆኔም አመስጋኝ ነኝ እግር ኳስ ተጫዋች ባልሆን ኖሮ ምን አይነት ሙያ እንደምከተል አላውቅም እኔ ባደኩበት ሰፈር አብዛኛው ሰው እግር ኳስ ተጫዋች ይሆናል ወይም ሱስ ውስጥ ይገባል ግን በአጠቃላይ ማንም ሰው ያለ ጥረት ምንም ነገር ላይ አይደርስም በጥረቴ ነው እዚህ የደረስኩት ብሏል ግን የእግር ኳስ ህይወቱ በዛው በሲቲ እንደሚጠናቀቅ ነበር የሚያውቀው ግን በኋላም ላይ ወደ ቼልሲ መምጣት ችሏል ሳላህ ስለ እሁዱ የካራባው ካፕ ጨዋታ መልከታውን አጋርቷል ይህ ተራ ግጥሚያ አይደለም ብሏል የፍጻሜ ጨዋታዎችን መጫወትና ዋንጫዎችን ማሸነፍ የማይታመን ክብር ነው እንደዚህ አይነት ጨዋታዎች በስንት ልፋት የሚገኙ ናቸው እናም እንደ ተራ ነገር አልቆጥረውም እንደዛም ሊቆጠር አይገባም ብሏል እንደዚህ አይነት ትልቅ ጨዋታዎችን ሁል ጊዜም በጉጉት ነው መጠበቃቸው ብሏል እሁድ 1:30 ዌምብሌ ላይ የሚደረግ ጨዋታ ነው ለመሆኑ የአውሮፓ ሻምፒዮንስ ሊግ መሰናበቱን ተከትሎ በርካቶች ባላንዶርን ላያነሳ ይችላል እያሉ ነው ባለፉት 20 ዓመታት ባላንዶር የአውሮፓ ሻምፒዮንስ ሊግ ዋንጫን ሳያነሱ ያነሱ ተጫዋቾችን እናንሳ ሊዮኔል አንድሬስ ሜሲ 2010 2012 እና 2021 ላይ አድርጎታል ሜሲ 2010 ላይ ባርሴሎና ያለ ሻምፒዮንስ ሊጉ ግማሽ ፍጻሜ ላይ ነበር በኢንተር ሚላን የወደቁት እናም በዛን ዓመት በነበረው የዓለም ዋንጫ ገና በሩብ ፍጻሜ ነበር ከውድድሩ ውጭ የሆኑት ቢሆንም ባላንዶር ያሸነፈው ብቸኛው ምክንያት በግሉ ለክለቡ ባደረገው አመርቂ ቁጥሮች ነበር 2012 ላይ ያሸነፈው ሲሆን በዛም ዓመት ባርሴሎና ሻምፒዮንስ ሊግ አላነሳም እንዲሁም ሜሲ ከሀገሩ ጋር ምንም ዋንጫም አላነሳም ነበር 2021 ላይ ለባርሴሎናና ፒኤስጂ የተጫወተ ሲሆን ሻምፒዮንስ ሊግ ዋንጫን ግን አላነሳም ከሀገሩ ጋር የኮፓ አሜሪካን ዋንጫ ያሳካ ቢሆንም እንደ ዓለም ዋንጫና ዩሮ ዋንጫ የሀገራት ውድድር ተብሎ አይጠሩም ነበረም በዚህ ውስጥም ሳይካተት ነው ሽልማቱን ያነሳው ክርስቲያኖ ሮናልዶ 2013 ላይ አድርጎታል የሪያል ማድሪዱ ተጫዋች እያለ እንግዲህ ምንም ሻምፒዮንስ ሊግ ዋንጫን ሳያሳካ በውድድሩ በግማሽ ፍጻሜ ተሰናበተ ከሀገሩ ፖርቹጋል ጋር ምንም ዋንጫ ማሳካት አልቻለም ግን አሸንፏል ሮናልዲኒዮ ጎቾ 2005 ላይ እንግዲህ ባርሴሎና እያለ ገና በ16ቱ ጥሎ ማለፍ በቼልሲ ነበር ከሻምፒዮንስ ሊግ የተሰናበተ በዛ ዓመት ከሀገሩ ጋር ብራዚል ጋር ምንም አይነት ዋንጫን ማሳካት አልቻለም ሽልማቱን ያሸነፈበት ምክንያት ባሳየው አስደናቂ ችሎታ ነበር አሁን ታዲያ የሳላህም ከአውሮፓ ሻምፒዮንስ ሊግ መሰናበት ከባላንዶር ላይ ያገደው ይችላል የሚሉ መረጃዎችን በሊቨርፑል በኩል እየተመለከትን ነው የእናንተን የግል መልከታ ግን አጋሩን እኛ የቀደሙ ልምዶችን አደረስናችሁ አርኔ ስሎት አሌክሳንደር አይሳክ ለኒካስል በጣም አስፈላጊ ተጫዋች ነው እሱ ትልቅ ስጋት እንደሚሆን አልጠራጠረም ብለዋል እሱ ለአብነት ያክል የፒኤስጂ አጥቂዎች ማክሰኞ የነበራቸው አይነት
ፍጥነት ያለው ተጫዋች ነውና ለኛ በጣም አደጋ እንደሚሆንብን ጥርጥር የለውም ብሏል። የተጫዋቹ አድናቂ እንደሆኑ አስቀድሞ ተናግረዋል። ሰሞኑን እንደውም ስሙ እዚህ ተጫዋች በስፋት እየሰማ ነው እንደሆነ ይታወቃል። ከሊቨርፑል ጋር አርኔ ስሎት ስለ ፍጻሜ ጨዋታ የተወሰነ ነገር ብለዋል። በእርግጥ ዛሬ ጋዜጣዊ መግለጫቸው ይጠበቃል። ወደ ፍጻሜ መግባታችን ጥሩ አጋጣሚ ነው። በተለይም በፓሪስ ሳንት ጀርሜን ከተሸነፈ በኋላ ይህ አይነት የፍጻሜ ጨዋታ ለመጫወት በጣም ጓጉተናል። ኤዲያው ድንቅ አሰልጣኝና ድንቅ ቡድን እየመራም እንደሚገኝ አውቃለሁ ብለዋል። ከዚህ ጨዋታ ጋር በተያያዘ ዛሬ ጋዜጣዊ መግለጫው ይሰጣሉ። ሙሉ ጋዜጣዊ መግለጫቸውን በቀጣይ የስፖርት የመረጃ ክፍለ ጊዜ ምናካተተው ይሆናል። በአርሰናል ቤት አርሰናሎች በተለይም ደጋፊዎች ሁልጊዜም ስጋታቸው አንድ ክለባችን ዋንጫ ያነሳል አያነሳም የሚለው፣ ሁለተኛ ነገር ደግሞ በዝውውር መስኮቱ ላይ የሚያደርገውን ተሳትፎ በተመለከተ ነው። ዘንድሮ ግን እንደዛ አይነት ክረምት እንደማያሳልፉ ነው ታማኙ ቤን ጃኮብስ ያስነበበው። በአርሰናል በኩል 300 ሚሊዮን ዩሮ ለዝውውር በጀት ተበጅቷል። ይህም በቀጣይ ክረምት ትልልቅ ዝውውሮች በአርሰናል በኩል እንደሚፈጸሙ ማሳያ ነው ብሏል። ይህ እንግዲህ አርሰናል ባለፉት 2 ዓመታት ያጣውና ዘንድሮም ያጠዋል ተብሎ እንግዲህ ጥቂት ሳምንታት በቀሩት የእንግሊዝ ፕሪሚየር ሊግ ቀጣይ ግን ይሄንን ማረም ይፈልጋሉ። 300 ሚሊዮን ዩሮ ግን አርሰናል ለማሻሻል በቂ ነው ወይ? የእናንተን መልከት አጋሩን አርሰናላውያን። ሌላኛው አስደሳቹ ዜና ከቡካዮ ሳካ ጋር በተያያዘ ነው። ቡካዮ ሳካ ከኢንተርናሽናል ብሬክ በኋላ ኤፕሪል 1 አርሰናል ከፉልሃም ጋር በሚያደርገው ጨዋታ የቡድኑ አካል እንደሚሆን ነው የአርሰናል ቅርብ ምንጮች እያረጋገጡ የሚገኙት። ይህም ሌላኛው ጥሩ የሚባለው ዜና ነው። በተለይም በአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ጋር እንደተደለደሉ ይታወቃል። አንድሪያ ቤርታም፣ ብሩኖ ጉማሬሽ እና ማርቲን ዙቤሜንዲን በአርሰናል ለማምጣት ጥረት ያደርጋል ብለዋል ቤን ጃኮብስ። ብሩኖ ጉማሬሽ ኒካስል ሻምፒዮንስ ሊግ መሳተፍ ካልቻሉ በ70 ሚሊዮን ፓውንድ ይለቃል። አንድሪያ ቤርታ ደግሞ በጣም ከሚወዳቸውና ከሚያደንቃቸው ተጫዋቾች ውስጥ አንደኛው ብሩኖ ጉማሬሽ ነው። ይህን ተጫዋች ወደ አርሰናል እንዲመጣ ሊያደርገው ይችላል ብሏል ታማኙ ሰው ቤን ጃኮብስ ነው መረጃውን ይዞት የወጣው። ሌሎች ከአርሰናል ጋር በተያያዘ ጆርጊኒዮና ፓርቴ በክረምት ክለቡን ይለቃሉ ተብሎ እንደሚጠበቅ ይታወቃል። ነገር ግን ዙቤሜንዲና ብሩኖ በተመሳሳይ የዝውውር መስኮት ሁለቱ ተተኪዎቻቸው ሆኖ እንዲመጡ ነው እቅድ የተያዘው። ብሩኖ ልዩ ተጫዋች ነው፣ ምንም ጥርጥር የለውም። በተለይም በፕሪሚየር ሊጉም ልምድ አለው። ምናልባት ግን ከኦዴጋርድ ጋር እንግዲህ እንዴት አጣምረው ያጫውቱታል ብሩኖ ከመጣ ዙቤሜንዲም ከመጣ የሚለው የማይክል አርቴታ ትልቅ የቤት ስራ ነው የሚሆነው። ዋትስ አክሎም ሲናገር ቻርልስ ዋትስ ይሄን ዘገባ ይዞ ሲወጣ አርሰናል ባለፈው ክረምት ስሚዝሮና ቬሪያን እንዲለቁ ፈቅዶላቸዋል እና በጭራሽ በእነሱ ቦታ ሌላ ተጫዋች አልተኩም። ይህ በእኔ ስቴት ስህተት ነበር ብሏል። አርሰናል በቀጣይ ክረምት ይህንን ስህተቱን የሚያረም ዝውውሮችን ግን እንደሚያደርግ ጠብቃለሁ ብሏል። አርቴታ በ15 ዓመታት ውስጥ ለመጀመሪያ ጊዜ ለሁለተኛ ተከታታይ ጊዜ ወደ ሩብ ፍጻሜ ማለፉን ተከትሎም እንግዲህ ወደሚቀጥለው እርምጃ መራመድ ችለናል። ይሄ የቡድንን ጥንካሬ ነው የሚያሳየው ብሏል። በማይክል አርቴታ በኩል ግን በርካታ ተቃውሞዎች እየተነሱበት እንደነበረ እናስታውሳለን። በተለይም አርቴታ መልቀቅ አለበት፣ ቡድኑን ዋንጫ እንዲያነሳ አያግዝም፣ ይህንን ቡድን አርቴታ ከዚህ በላይ ማድረግ አይችልም የሚሉ ቅሬታዎች ሲነሱበት ነበረ። የአርሰናል ደጋፊዎችና እንደዚሁም የዩናይትድ እንዲሁም የቶትናም ሁኔታን ከተመለከታችሁ በኋላ ማይክል አርቴታን ታወድሱታላችሁ ወይም ታመሰግኑታላችሁ እያለ ነው ጆኮል ነው ይሄንን ያለው። የቀድሞ እንግሊዛዊ ተጫዋች ጆኮል የአርሰናል ደጋፊዎች አሰልጣኝ ማይክል አርቴታን እንዲታገሱ ጠይቋል። ሁላችሁም ተስፋ እንዳጣችሁ አውቃለሁ ያለው ጆኮል፣ ነገር ግን ቡድናችሁ ከ5 ዓመት በፊት የት እንደነበረ አትዘንጉ ነው ያለው። አሁን ዩናይትድ እና ቶትናም ያሉበትን ሁኔታ እነኚህ ክለቦች ፈተና ውስጥ ነው ያሉት። አሁንም ከዛ ፈተና መውጣት አልቻሉም። ማይክል አርቴታ ግን ቢያንስ አርሰናልን ከችግሩ አላቆት ዋንጫ የሚመኝ ቡድን አድርጎታልና በዚህ ምክንያት አርሰናላውያን ልታመሰግኑት ይገባል አሰልጣኛችሁን እያለ ነው። ደጋፊዎች መልከታችሁን አጋሩን። ቻርልስ ዋትስ በጋዜጣዊ መግለጫ ላይ ነበርኩኝ ብለዋል። ሳሊባ ከአርሰናል ጋር ያለውን ውል ለማደስ ሲጠየቅ በጋዜጣዊ መግለጫ ላይ ተገኝቼ ነበረ እና በሰጠው ምላሽ ውስጥ የሚያጠራጥር የሆነ ነገር አልተመለከትኩም። ለአርሰናል ያለውን ጠንካራ ፍላጎት ነው ያየውበት። ስለዚህ በልጅነቱ አርሰናልን ስለመደገፉ ሲናገር ያኔ ቡድኑ ጎል ባስቆጠረበት ጊዜ ሁሉ እሱም አብሮ ደስታውን እንደሚገልጽ ተናግሯል።
ለዚህ ክለብ መጫወትም እንደሚቀጥል ፍንጭ የሰጠበት ሁኔታ ነውና ምንም ጥርጣሬ የለኝም ብሏል። በአርሰናል ይቆያል እያለ ነው። በዚንቼንኮ በኩል በእውነቱ እኔ እዚህ ነኝ እና እዚህ ታላቅ ክለብ ቡድን አባል በመሆኔ በጣም ደስተኛ ነኝ። ከቡድኑ ተጫዋቾች ጋር መቀራረቤ በጣም ያስደስተኛል። እናም እንዳልኩት ቡድኑና አሰልጣኙ በሚፈልጉኝ ጊዜ ሁሉ በሚፈልጉኝ ሰዓት አለው ብሏል። ሰሞኑን አስደናቂ ግብ በአውሮፓ ሻምፒዮንስ ሊግ አስቆጥሮላቸው ነበረ። ዴክላን ራይስ አርሰናል በሁሉም ውድድር ባደረጋቸው የመጨረሻ 3 ጨዋታዎች ሶስት ግቦችን አስቆጥሯል። ማንቸስተር ዩናይትድ ላይ ግብ አስቆጥሮባቸዋል። እንግዲህ ፒኤስቪ አይንዶቨን ላይ በአንደኛው ጨዋታ ግብ በአንደኛው ጨዋታ ደግሞ አሲስት አድርጓል። ዩናይትድ ላይ ግብ ካስቆጠረ በኋላ ለምን ደስታን ገለጽክ ተብሎ ለደረሰበት ተቃውሞ ፒኤስቪ አይንዶቨን ላይ ግብ አስቆጥሮ ደስታዬን አልገልጽም ብሎ ተከልክያለሁ እያለ ወደ መሃል ሜዳ ሲሄድ እንደነበረ ነግረናችኋል። ማይክል አርቴታ በዚህ ውድድር ዓመት እንዴት ሪያል ማድሪድን ይጥሉታል ተብሎ ተጠይቀው ነበረ። የመጀመሪያው ነገር ለሁለቱም ዙር ጨዋታ ለእያንዳንዱ ደቂቃ ዝግጁ መሆን ይጠበቅብናል። ምንም ነገር ቢሆን እንዲወስዱት ክፍት ቦታ አንፈቅድላቸውም። ምክንያቱም ማድሪድ ክፍት ነገሮችን በሙሉ ይጠቀምብናል። ፒኤስቪ አይንዶቨን 2 ግቦችን አስቆጥሮብናል። ያ 2 ግብ እንዴት እንደተቆጠረብን ቁጭ ብለን ስሌት እንሰራለን ብለዋል። አርሰናል ከቼልሲ ደግሞ ቀጣይ እሁድ የሚጠበቅ ጨዋታ ነው፣ ወይም ደግሞ በዚህ ሳምንት መጨረሻ የምናየው ጨዋታ ነው። እሁድ 10:30 ባለፉት 10 ጨዋታዎች ውስጥ አርሰናል 6 ያሸንፎ 3 ያቸውቶ አንዴ ነው በቼልሲ ተሸንፈው በዚህ ሳምንት በሚደረገው ጨዋታ ሊቨርፑል ጋር ያለውን የነጥብ ልዩነት ከ15 ቢያንስ ለጊዜ ወደ 12 ዝቅ ያደርጋሉ። ያው ሊቨርፑል ቀድሞ ስለተጫወተ ያው በዛው ነው የሚጸናው ነጥቡ። ስለዚህ ወደ 12 ዝቅ ማድረግ የሚችልበትን እድል ያስመዘግባሉ። እሁድ 10:30 የሚጠበቅ ጨዋታ ነው። በአርሰናል በኩል የአካዳሚ ተጫዋች ጃክ ፖተርስ እና ማክስ ዶማን ለመጪው ዩሮ ማጣሪያ ከእንግሊዝ 17 ዓመት በታች ቡድን ጥሪ ደርሷቸዋል። የምሽቱን ድራማ ኦልድ ትራፎርድ ላይ እናንሳ። ብሩኖ ሃትሪክ የሰራበት ዶርጉ የሚጫወትበት ብሩኖ ሲያስቆጠር ያመሸበት ጨዋታ ነበረ። ማንቸስተር ዩናይትድ 4-1 ሲያሸንፍ ብሩኖ ፈርናንዴስ ሃትሪክ ሰራ፣ ዳሎ ግብ አስቆጠረ። ማንቸስተር ዩናይትድ በድምር ውጤት 5-2 አሸንፎ ሩብ ፍጻሜውን ተቀላቅሏል። ብሩኖ ፈርናንዴስ 10 የፍጹም ቅጣት ምቶችን በማስቆጠር በኢሮፓ ሊግ ታሪክ በርካታ ፍጹም ቅጣት ምት ግቦችን ያስቆጠረ በታሪክ የመጀመሪያው ተጫዋች መሆን ችሏል። ማንቸስተር ዩናይትድም ኦሎምፒክ ሊዮን በሩብ ፍጻሜ ተደልድሏል። ማንቸስተር ዩናይትዱ የመሃል ሜዳ ተጫዋች ብሩኖ ፈርናንዴስ ቡድናቸው ባሳየው እንቅስቃሴ ደስተኛ መሆኑን ገልጿል። በጨዋታው ሃትሪክ የሰራው ፈርናንዴስ ባሳየው እንቅስቃሴና ባስመዘገበው እድል በጣም ደስተኛ ነኝ ሲል ተደምጧል። አክሎም ማንቸስተር ዩናይትድ አሸናፊ ነው፣ ሁልጊዜም ማሸነፍ አለበት ብሏል። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ከዩሮፓ ሊግና ሻምፒዮንስ ሊግ ክለቦች ምንም ጨዋታ ያልተሸነፈ ብቸኛውም ክለብ ነው። 72 ክለቦች በሚሳተፉበት መድረክ ሽንፈት አልቀመሰም። ቀይ ካርድ ባይሰጥም እናሸነፍ ነበር ያሉት ደግሞ ሩበን አሞሪ ናቸው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው በምሽቱ ጨዋታ ጥሩ አቋም ማሳየቱን ከጨዋታው በኋላ ተናግረዋል። በጨዋታው ቡድኑ ጥሩ ስራ ሰርቷል ሲሉ ያደነቁት አሰልጣኝ ሩበን አሞሪ በዚህ ውድድር የበላይ መሆን እንፈልጋለን እንችላለንም ብለዋል። አክሎም ቀይ ካርድ ባይሰጣቸውም ጨዋታውን ማሸነፍ እንችል ነበር ብለዋል። አሰልጣኙ አክሎም በጨዋታው ለወደፊቱ ጥሩ ነገሮችን መመልከታቸውን የገለጹ ሲሆን አሁን ላይ ያሉብን ችግሮች በዛው ልክም እየተረዳናቸው ነው ብለዋል። በጨዋታው ላይ ልዩ ክስተት የነበረው ዳኛው ፍጹም ቅጣት ምትሰጠው የለም ፍጹም ቅጣት ምት አይደለም ያለው ፓትሪክ ዶርጉ ነበረ። ዶርጉ ለዳኛው እውነቱን በመናገሩም ኮርቼበታለሁ ብለዋል ሩበን አሞሪም። ማንቸስተር ዩናይትድ ሪያል ሶሴዳድን ባሸነፈበት ጨዋታ ፓትሪክ ዶርጉ ላይ ጥፋት ተሰርቷል በሚል ዳኛው 3ኛ ፍጹም ቅጣት ምት ለመስጠት ወስነው ነበረ። ይሁን እንጂ የማንቸስተር ዩናይትዱ የመስመር ተጫዋች ፓትሪክ ዶርጉ 3ኛው ፍጹም ቅጣት ምት እንደማያሰጥና ዳኛው ፍጹም ቅጣት ምቱን እንዲተውት ነግሯቸዋል። አሰልጣኝ ሩበን አሞሪም ስለ እውነቱ ተጠይቀው ፓትሪክ ዶርጉም ባደረገው ነገር ኮርቻለሁ፣ ትክክለኛ ነገር ነው ያደረገው ብለዋል። ቀጥሎም በሰዓቱ ጨዋታው 0-0 ቢሆን ተመሳሳይ ምላሽ ይኖረኛል ወይ የሚለው ግን አላውቅም፣ ምናልባት 0-0 ሆነን እሱ ፍጹም ቅጣት ምት አይደለም ቢል ውሳኔውን ላላደንቅለት እችላለሁ ብለዋል። በአውሮፓ መድረክ በሻምፒዮንስ ሊግ በኢሮፓ ሊግም እንግዲህ ከተሳተፉ አያሌ ክለቦች ውስጥም ብቻኛው ሆኗል። ሲቲ ተሸንፈዋል። አርሰናል፣ ማድሪድ፣ ሊቨርፑል፣ አትሌቲኮ፣ ፓሪስ ሰን ዠርሜን፣ ባየር ሙኒክ፣ ቶትናም፣ ባርሴሎና ሁሉም ሽንፈት ገጥሟቸዋል። ብቸኛው ክለብ ነው ዩናይትድ። በቀጣይ ሊዮን ጋር እንዴት ይወጣዋል የሚለው የሚጠበቅ ነው የሚሆነው። ሩበን አሞሪም ማንቸስተር ዩናይትድ ቤትና በአጠቃላይ በፖርቶ በስፖርቲንግ በነበሩበት ሰዓት
20 ጨዋታዎችን አሸንፈዋል በአውሮፓ መድረክ 11 አቻ ወጥተዋል 13 ሽንፈት ገጥሟቸዋል በአጠቃላይ በአውሮፓ መድረክ 31 ጨዋታዎች ላይ አልተሸነፉም 13 ጨዋታ ብቻ ነው የተሸነፉት በአንጻራዊነት ካየነው ጥሩ የሚባል ቁጥር ይመስላል ሩበን አሞሪም ያላቸው ብሩኖ ፈርናንዴዝ በአውሮፓ መድረክ ከማርከስ ራሽፎርድ በ2020 አርቢ ላይፕዚግ ላይ ከሰራው ሃትሪክም በኋላ ለማንቸስተር ዩናይትድ ሃትሪክ የሰራም የመጀመሪያው ተጫዋች መሆን ችሏል ማንቸስተር ዩናይትድ ሪያል ሶሲዳድን 4-1 ባሸነፈበትም ጨዋታ ብሩኖ ፈርናንዴዝ የጨዋታው ኮከብ ተጫዋች ነበር ወደ 9.8 ሬቲንግ ነው በጨዋታውም የተሰጠው ግን አንድ ጥያቄ ተጠየቀ ብሩኖ ፈርናንዴዝ ሰዎች ፔናልቲ ብቻ የሚያስቆጠር ተጫዋች እያሉ ነው ተብሎ ሲጠየቅ ፔናልቲ ማስቆጠር ቀላል ነገር አይደለም ክብደቱን ማወቅ ከፈለጋችሁ ሊቨርፑልንና ሪያል ማድሪድን ጠይቋቸው በተለይም ሊቨርፑልና ዳርዊን ኑኔዝ እንደዚሁም ሪያል ማድሪድና ቪኒሲየስ ጁኒየር ፔናልቲ ማስቆጠር ምን ማለት እንደሆነ ይነግሯቸዋል ብለዋል በጨዋታው 87 ኳሶችን ነክቷል 3 ግብ አስቆጠረ ከ6 ሙከራ 4 ኢላማውን የጠበቀ ነበር 1.84 ግብ የማስቆጠር ንጻሬ ነበረው 4 ቁልፍ ኳሶችን አቀብሏል ከ60 የማቀበል ሙከራ ውስጥ 48ቱን አሳክቷል እጅግ በጣም አስደናቂ ቁጥር ነበር ከ8 የአንድ ለአንድ ግንኙነት 6ቱን አሸንፏል 3 ታክል ወርዷል አንድም ጊዜ ድሪብል አልተደረገም በሶፋ ስኮር 10 ነው የተሰጠው በሁስኮር ደግሞ 9.8 በጨዋታው የተሰጠው ሬቲንግ ነበረ ብሩኖ ፈርናንዴዝ እጅግ በጣም ልዩ ነበረ ለምሽቱ ለሱ ብሩኖ ፈርናንዴዝ ባለፉት 6 ጨዋታዎች ለማንቸስተር ዩናይትድ 6 ግብና እንዳሲስት አለው ግብ ያላስቆጠረው ወይም የግብ ተሳትፎ ያልነበረው በመጀመሪያው ዙር የሪያል ሶሲዳድ ጨዋታ ነበር አሁን ግን ሃትሪክ ሰርቶባቸዋል በአጠቃላይ ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት 15 ግብ 13 አሲስት አለው በአጠቃላይ ወደ 28ኛ የግብ አስተዋጽኦ ላይ ደርሷል ብሩኖ አሁን በዩሮፕ ሊጉም በአጠቃላይ 42 ቀጥተኛ ግብ ተሳትፎን ማድረግ ችሏል ብሩኖ ፈርናንዴዝ በዩሮፕ ሊግ ላይ 42 የግብ አስተዋጽኦን በማድረግ በዩሮፕ ሊግ ውድድር ታሪክ ከፍተኛ የግብ አስተዋጽኦም ያለው ተጫዋች እንዲሁ መሆን ችሏል እጅግ በጣም የተለየ ምሽት ነበር ለተጫዋቹ በአጠቃላይ በማንቸስተር ዩናይትድ ቤት በተለይም በዝላታን ኢብራሂሞቪች 2016 ከተሰራው ሃትሪክና እንደዚሁም ማርከስ ራሽፎርድ 2020 ከሰራው ሃትሪክ በኋላ በዩሮፕ ሊጉ ሶስተኛው ሃትሪክ ሆኖ ከ2020 ራሽፎርድ ሃትሪክ ቀጥሎ ደግሞ የተመለከትነው ሃትሪክ ነበረ ሩበን አሞሪም ለሱ ስንል ዋንጫውን ማንሳት አለብን ብሩኖን እንርዳው ዋንጫውን እናንሳ ብሏልና ምናልባት ከዚህም በላይ ሊገባው ይችላል ተጫዋቻችን ብለዋል ብሩኖ ፈርናንዴዝን ማንቸስተር ዩናይትድ ሁሉ ነገር ነው ማሸነፍ ይገባዋል ያለው ብሩኖ ፈርናንዴዝን እንዴት ትገልጹሳላችሁ የዩናይትድ ደጋፊዎች ሐሳባችሁን አጋሩን የመጨረሻውን ግብ አስቆጣሪው ዲያጎ ዳሎትን ከተመለከተን 84 በመቶ ኳስ የማቀበል ስኬት ነበረው 75 በመቶ የመሬት ላይ ግንኙነቶችን አሸንፏል 12 ኳሶችን ወደ መጨረሻ የሜዳ ክፍል አሻግሯል 3 የተሳኩ ድሪብሎችን ታክሎችን ፈጽሟል 3 ክሮሶችን አድርጓል አንድ ግብ በጨዋታው ላይ አስቆጥሯል የምሽቱ ልዩ ተጫዋች በማንቸስተር ዩናይትድ በኩል ፓትሪክ ዶርጉ ነበረ ከሪያል ሶሲዳድ ጋር በነበረውም ጨዋታ ከየትኛውም ተጫዋች የበለጠ 11 የአንድ ለአንድ ግንኙነቶችን ያሸነፈ ተጫዋች ነበር ይሄ ልዩ ያደርገዋል 100% የተሳካ ድሪብል አድርጓል 100% የተሳካ ታክል አሸንፏል 100% የአየር ላይ ግንኙነት አሸንፏል 75 በመቶ የመሬት ላይ ግንኙነት አሸንፏል 9 ጊዜ በሪያል ሶሲዳድ ሳጥን ውስጥ ተገኝቷል 6 ፋውል ተሰራበት 5 ሙከራ 2 ኳስ ከግብ ክልሉ አርቋል አንድ ፔናልቲ ያሰጠ አንድ ቀይ ካርድም እንግዲህ ተጫዋቹ በቀይ ካርድ እንዲወጣ የሆነው እሱ ላይ በተሰራ ጥፋት ነበርና ጨዋታውን ለመወሰን የዚህ ተጫዋች ሚና ትልቅ ነበረ ሌላ ግን ምርጥ ብቃቱን ያሳየን ካዝሜሮ ነው ምናልባትም ዩናይትድ ሊያሰናብቱት ሲሉ ተጫዋቹ ግን ብቃቱ እያደረ አድጓል በአርሰናልም ጨዋታ ምርጥ ነበር ትላንትም ምርጥ ነበረ ዶም ሩበን አሞሪም እሱ ጨዋታውን አሻሽሏል እኔም እሱን የምጠቀምበትን መንገድ አሻሽያለው ብሏል በተለይም ዲያጎ ዳሎ አንድ ስህተት ሰርቶ ወደ አቻነት ጨዋታው እንዳይቀየር ያደረገበት መንገድ ልዩ ነበረ በጨዋታው ላይ ወደ 77 ደቂቃ የተጫወተው 84 በመቶም የተሳካ ኳስ አቀብሏል 68 ኳስ ነክቷል 8 ኳሶችን ወደ መጨረሻ የሜዳ ክፍል አቀብሏል 6 የመከላከል እንቅስቃሴ አንድ የግብ ሙከራ ነበረው ራስመስ ሆይሉንድም ትላንት አሲስት ማድረጉን ተከትሎ በዩሮፕ ሊጉ 5 ጎልና 2 አሲስት አለው በአጠቃላይ በየ85 ደቂቃ የግብ አስተዋጽኦን ያደርጋል ሃይደን ኤቨን ዝርፊያ ነው ብሎታል ፋብሪዚዮ ሮማኖ ይሄን ተጫዋች ካርሰናል በ1.5 ሚሊዮን ፓውንድ ብቻ ነው ያመጡት በጨዋታው ላይ ልዩ ነበር ወደ ቤተሰቦቻችን 100% የአንድ ለአንድ ግንኙነት አሸንፏል 88 በመቶ ኳስ የማቀበል ስኬት ነበረው 4 ኳሶችን አጽድቷል 3 ታክል ሞክሯል 3ቱንም አሳክቷል 2 ኳስ አቋረጠ አንድም ጊዜ ድሪብል አልተደረገም አንድም ጥፋት አላጠፋም አንድም ስህተት አልሰራም
እጅግ በጣም ልዩ ነበርና በርካቶች ለአርሰናል የተከፈለው ዋጋ ያንሳል እያሉ ነው። በማንቸስተር ዩናይትድ በኩል ግን ብሩኖ ፈርናንዴዝ አምበል ለመሆን አይችልም የሚል ነገር ካነሱት ውስጥ አንደኛው ሮይ ኪን ነበረ። ብሩኖ ፈርናንዴዝ ምላሽ ሰጥቶታል። ሮይ ኪን በርካቶች ይህንን ነገር ይናገሩታል። እኔ የግል ሐሳባቸው ስለሆነ መቆም አልችልም። እኔ የሰዎችን የግል ሐሳብ መቀየር አልችልም። እኔ መቀየር የምችለው ነገር ሜዳ ላይ ያለውን ነገር ነው። ሜዳ ላይ የምችለውን ሁሉ ነገር ለዩናይትድ አደርጋለሁ። ሮይ ኪንን አከብረዋለሁ ብሏል። የማንቸስተር ዩናይትድ አምበል ነበረ። እናም በማንቸስተር ዩናይትድም ታሪክ ያለው ነው። ለሱ ትልቅ ክብር አለኝ። ሁሉም እንደሚከብሩት እንደሚያደንቁት አውቃለሁ። እኔም ለሱ ክብር አለኝ። የሰዎችን የግል ሐሳብ ግን መቀየር ስለማልችል ሐሳቡን የራሱ የግል ሐሳብ አድርጌ ወስደዋለሁ ብሏል። ብሩኖ ፈርናንዴዝ አምበል ለመሆን አለበት የለበትም? የእናንተን የግል መልከታ አጋሩን። በስፔን ላሊጋ ዛሬ ላስ ፓልማስ ከአላቬዝ፣ በጣሊያን ሴሪኤ ጆኖዋ ከሊቼ፣ በጀርመን ቡንደስሊጋ ሴንት ፓውሊን ከሆፈኔም፣ በሳውዲ ፕሮ ሊግ አልናስር ከአልኮሎድ ዛሬ በትልቁ የሚጠበቁ መርሃ ግብሮች ናቸው። በእነኚህ ጨዋታ ዙሪያ የግል መልከታችሁን አጋሩን። በሳምንቱ መጨረሻ ጨዋታዎች ይደረጋሉ። እነኚህን ጨዋታዎች አስመልክቶ ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንገናኝ። የአሁኑን አጫጭር ስፖርታዊ ጥንቅሮቻችንን እዚህ ጋር ቋጭን። በቀጣይ እስክንገናኝ ሰናይ ጊዜ